መንፈስ ሼር አድርጎ ነው ይወቴ መስፍን በሹ ኒውዚላንድ ሄዶ ያገለገለበት ነው። ቴንኪው ዳንዬ ስለላክልኝ። ሰይጣን አይምሮአችሁን ያዘ፣ ሰይጣን ትዳራችሁን ያዘ፣ ሰይጣን ጤናችሁን ያዘ፣ ሰይጣን የልጅ ማህፀናችሁን በር ያዘ፣ ሰይጣን ፋይናንሳችሁ ላይ የተኛ፣ ሰይጣን ድህነት ላይ አሸክሟችሁ ይሄደ፣ ሰይጣን ማይመጥናችሁ ነገር ጭኖባችሁ ይሄደ። ዛሬ ሽኝት ይደረጋል። እስኪ አንድ ሰው ጮሆ አሜን ይበል። ስለዚህ እንደ እግዚአብሔር ነብይ ይህንን ካልኳችሁ ይህንን ምንድነው የሚባለው እንግሊዘኛው ይህንን ፕሪንሲፕል ከነገርኳችሁ በቂ ነው አይደል? ተስማምተናል። ስትበሉ የእግዚአብሔር ኃይል በሰውነታችሁ ውስጥ ያልፋል። ሌላ ጥያቄ ያላችሁ ብንጸልይ ነው የሚሻለው። እሺ ፍሬውን አምጣልኝ ና አምጣ ወደዚህ ስትበሉ የእግዚአብሔር ኃይል ያልፋል በሰውነታችሁ ያረገልኝ አንዳችን ለኔ ማይገባ ነበር። ይሄን ግጧል ቀለም ወርቀት ነቃለው አብዝቼ አብዝቼ ተመስገን እላለሁ። ስትበሉ የእግዚአብሔር ሰውነት በሰውነታችሁ ይኸውና ቀለም ይኸው ቢበላ በሆዴ የገባ ደግሞ አደገኛ መንፈስ ነው። አስባችሁታል? በሆዴ የገባ ነገር ታውቃላችሁ፣ ከኤደን ገነት ያስወጣን በሆዴ የገባ ነገር። ቀለም ወርቅን ከአጀንዳው ነው ያስወጣው በሆዴ የገባው ነገር። አልጨረስኩም። ልጁም የተናገረው ሀሳብ ነበር። አንዴ ቆይ ማርቲ፣ ዋናው ጉዳይ ይሄ ነው። ትጨርሻለሽ አለሽ፣ እድል ሰጥሻለሁ። ኦኬ ስትበሉ ከሚለው ላስጀምርላችሁ። እሺ ከመጀመሪያ ጀምር ስላት ትጨርሳላችሁ፣ ሁለታችሁም ታወራላችሁ። ማይመጥናችሁ ነገር ጭኖባችሁ ይሄደ። ዛሬ ሽኝት ይደረጋል። እስኪ አንድ ሰው ጮሆ አሜን ይበል። ስለዚህ እንደ እግዚአብሔር ነብይ ይህንን ካልኳችሁ ይህንን ወይ እንደ እግዚአብሔር ነብይ ይህንን ፕሪንሲፕል ከነገርኳችሁ በቂ ነው አይደለም? ተስማምተናል። ስትበሉ የእግዚአብሔር ኃይል በሰውነታችሁ ውስጥ ያልፋል። ሌላ ጥያቄ ያላችሁ ብንጸልይ ነው የሚሻለው። እሺ ፍሬውን አምጣልኝ ና ፍሬውን አምጣ ወደዚህ። ስትበሉ የእግዚአብሔር ኃይል ያልፋል በሰውነታችሁ። ተደረገልኝ በጎነት አንዳችን ለኔ ማይገባ ነበር። በቸርነት አረጋለሁ እደነቃለሁ አብዝቼ አባሻተ አላፌ ደበረበረበ አብዝቼ ተመስገን እላለሁ። ሃሌሉያ ዘምሩ ሲ ደግሞ መዝሙሯ ከፍሬዋ ጋር ትሄዳለች። ባሉበት ሊያጎርስ ነው ማለት ነው። በሉ እያላቸው ምንድን ነው የሚበላው? ምንድን ነው አቤል? የምን ፍሬ ነው? ፍሬ ነው። አንቺ ደግሞ ፍሩት ፍሩት እንደምን ኦከንቱ የለም። የዘይቱ ወይ ዘይት ሲፈስበት ማንጎ። ኦኬ የዘይቱ የለም። አጣ ኧረ እኔ መዝሙሯን የተመቸችኝ አንቺ ደግሞ ለማጉረስ በጣም ጸዴ መዝሙር ነው። አለ እቺ በጣም ጸዴ መዝሙር ናት። አንተም የሚገርም መገለጥ ነው መዝሙሯ ራሱ ለማስበላት። ቀኝ እጃችሁ ከፍ አድርጉና ሃሌሉያ ሃሌሉያ በሰማዩ ስፍራ በሰማዩ ስፍራ በክብር ያለው ምስጋናዬ ምስጋናዬ ድምፃቸው አይሰማም። በሰማዩ ስፍራ በክብር ያለው ምስጋናዬ
ምስጋናዬ ቀኝ እጃችሁ ከፍ አድርጉና አባቻና ማራዳ ላቦ ዝብረም አካንዳ ወደሰው እንዲያቤላ ዳኒ የእንትኑን ላክልኝ፣ የዘይቱን ላክልኝ። ዘይቱን ከዚህ በኋላ ነው የቀባ። ይኸውና ዘይቱ ሀ ባለበት በሁለተኛው ቀን መሰለኝ ሀ ባለበት እዛ ሀ ባለበት ይኸው ዘይቱን ያስታውቃል። አፉ አ ብሏል እኮ ትክክል። እኔና ታንቺ ሚስቱ ቀለም ኢትዮጵያ መጥቶ ነው ወይስ ኒውዚላንድ ፈረደብሽ? የት ነው? ላኪለት ዘይቱን ተወት። እሷን ተወት። ውጭ ሀገር ነው እንዲያበለው። ኒውዚላንድ ነው። ኦኬ እሷን ተወት። እነዚህ ሁለቱ ነው ኬዞቻቸው። ቀላሜ የነብይ መንፈስ ተቀበለታል እና ይሄ ከዚህ መንፈስ በኋላ ነው ቀለም ወርቀ ተንፍሱ ገንዘብ አምጡ ማለት ጀርቤን ሸመቀቀኝ ደም ስሬን ጓጠጠኝ ማለት የጀመረው ከዚህ በኋላ ነው። ማርታ መቀጠል ቻርስ እኔ ጋር ነበር እኮ ዳንጂ ነገሩ። ኤርሚያስን የሚሰሙ ሰዎች ይሰማሉና በደንብ መልእክቱን አስተላልፊላቸው። አትበሉ ምናምን ብለሽ እኛ ለአንድ ሰው ነው እዚህ የቆምነው። ምንድነው ወንድሜም ቅድም ተናግሯል። ምን አለ? ለወንጌል ስራ መደገፍ የሚፈልጉ ከሆነ ቤተክርስቲያን አሁን አይተንፍሱን የሚደግፉ እነዛ ሴቶች ራሳቸው ድምፅሽ ይረብሻል። ማርታ እንትን ኤርፎን ካለሽ አውልቂ ወይ ቻርጅ ከሰከሽ ነው። አሁንስ ይሰማል? ሲያወሪ ማርታ አሁን ይሰማል? እሺ ቁጭ ስላደረኩት ነው ስልኩን እንትን ላይ ስቴንድ ላይ ስላደረኩት ነው። እና በቤተክርስቲያን አባል ሆነው በቤተክርስቲያን ውስጥ ለወንጌል ስርጭት የሚደረግ ድጋፍ አለ። እኔም ራሱ ማቃቸውም እነዛም የሱ የአይተንፍሱ ደጋፊዎችም ያሉበት ለወንጌል አገልግሎት ኢትዮጵያም ሆነ ጣሊያን ሀገርም አሜሪካም በተለያየ አቅጣጫ ወንጌል ለሚሰራበት ድጋፍ የምናደርግ ሰዎች ነን። ግን እዚህ ጋር ምንድነው ሚዲያ ላይ አሁን እናንተ ብዙ ኢንፎርሜሽን ይዛችሁ ትመጣላችሁ፣ እኔ የማላቀውን ማለት ነው። ስለተለያዩ አገልጋዮች በእርግጥ እንደ እግዚአብሔር ቃል ትክክል እንዳልሆኑ በብዙ ነጥቦች አይተናቸው፣ ግን መረጃ ሲመጣ ብዙ ሰው አሁን ምንድነው ይነቃል። አሁን እዚህ ጋር ምንድነው እስራኤል ያሉ የሚደግፉት ደግሞ አይተንፍሱን የሚደግፉት የነዳጊ ቢጤዎች ናቸው፣ ፈቶች ናቸው። ፈትተው 2-3 ተው ተብለው በዛ ነገር ውስጥ ተደጋግመው የሚወድቁ ሰዎች ናቸው ደጋፊዎቹ ማለት ነው። ልጆቻቸውን ከማብላት ይልቅ ለአይተንፍሱ ገንዘብ እየላኩ ማለት ነው። ለምን የማያውቃቸው ዓለም ውስጥ ነዋ። ያ ህዝብ እኮ ወንጌል ኢየሱስ እየተባለ ሲባል ኢትዮጵያ ያለውም በኦርቶዶክስም ዙሪያም ይሁን በምንም ምክንያትም ይሁን ኢየሱስ ተጠራ ተብሎ የእነሱን የሚከተላቸውን የሚፈልጉት ታዋቂነትን ነው እንጂ ክርስቶስን ለመስበክ አይደለም። ለምን ክርስቶስን ለመስበክ ከህይወት ይጀምራል። ለዛ እኮ ነው ይሄ የሱ ተከታይ ሆኑ እንጂ በእስራኤልም ሆነ በወንጌልም ዙሪያ እኮ የሆነ ዕውቀት የእግዚአብሔር ዕውቀት ኑሯቸው አይደለም። እና ዓላማውና ነገሩ የእግዚአብሔር መንግስት መስራት አይደለም። ስም፣ ዝና፣ ታዋቂነት፣ የገንዘብ ጨዋታ ያለበት ነገር ነው። እና እኔ ራሱ በጣም የማዝንበት ርዕስ ነው ይሄ። በተለይ ደግሞ ከእስራኤል ሆነው ሳይ በጣም ደግሞም ወንጌልን እንሰብካለን ብለው ወይም ደግሞ ለወንጌል ስራ የወጡ ተብለው አንደኛ በብዙ ነገር እኔ ኤርሚያስን ማልደግፈው በብዙ ነገር አለ። በንግግሩ አልደግፈውም። እናንተ መንፈሳውያን የሆናችሁ እንዴት ነው ማቅናት ያለ? በየዋሃት መንፈስ ነው ማቅናት ያለብን የፈለገው ሰው ቢሆን። እንደገና ደግሞ ኃጢአት ማለትም ደግሞ ግድ ነው እና
አሁን የሱ ተከታዮችን በቃ የሱ በሚያደርገውና የሱ ተከታዮችን ቢጤዎች ስለሆኑ እስራኤል ሀገር ደግሞ በጣም ትንሽ ሀገር ነች። በእኛ ሀገር አሁን ዋው ለወንጌል በቃ እየተዋጉ ነው፣ ዋጋ እየከፈሉ ነው፣ እየተሰደሙ ነው። ለምን በሆነ ስፍራ ላይ እስራኤል ሀገር አሁን ከኤርሚያስ ጋር በመታየታቸው ምናምን ይሆናል አይደለም እነሱ ክርስቲያን ናቸው ጴንጤ ናቸው በማለት ብዙ ነገር ሊባሉ ይችላሉ። ግን ተባሉ እንጂ ምስክር ሆኑ ወይ? ምስክር ሆነው ሰዎች በእነሱ ምክንያት ወደ ጌታ መጡ ወይ? በህይወታቸው በኑሯቸው ምሳሌ ሆኑ ወይ? በቅድስና ህይወታቸው ምሳሌ ሆኑ ወይ? ጥያቄው እኮ እዛ ጋ ነው። በፍሬያቸው ነው የሚታወቁት አይደለም? ሐሰተኛ ነቢያትና አስተማሪዎችም እንደገና ደግሞ የክርስቶስ ደቀ መዛሙርት የሆኑት በፍሬያቸው ነው የሚታወቁት። እና ሚዲያው በጣም አስቸጋሪ እንደሆነ አውቃለሁ። אבל כל מי שעוקב אחרי ארמיאס שהשם שלו תנאגר אונתון במיל שם, הוא בא בשם הזה, כל היום מתנגד על האורתודוקס, מנסה להיות חכם ולהראות, בסופו של דבר הוא מלמד תורת שקר, מנוגדת, תומך באנשים שחיים בחטא, תומך באנשים שהתגרשו והתחתנו שוב והתחתנו שוב, וכל העוקבים שלו גם על אותו עיקרון, נשים וגברים גם מישראל שעוקבים אחריו, תומכים בו בכסף שלהם להפיץ את תורת השקר הזאת. מבקשת ממכם, תשימו לב אחרי מי אתם עוקבים, תשימו לב אחרי מי אתם הולכים, תשימו לב למה אתם מקשיבים, תבדקו אם הנבואה היא נכונה, תבדקו אם זה לפי דבר אלוהים, אם זה לפי התנ"ך, אם זה לפי הברית החדשה. מה המשמעות של המסר? תפסיקו לשלוח כסף ולתמוך באנשים שמוליכים שולל. אתם יודעים מה זה לא הוליך שולל? זה לא הוליך אנשים לאבדון. כמו כל האנשים האלה של הגסט האוס, תביאו כסף, נתן לכם רפואה, ከእግዚአብሔር ዘንድ የሚመጣ ንጹህ የሆነ ፈውስ ከእግዚአብሔር ዘንድ የሚመጣ ነው እንጂ በገንዘብ የሚገዛ አይደለም። תפסיקו להאמין להם, תפסיקו להקשיב להם, תפסיקו ללכת לכל הנבואי שקר האלה, תעקבו אחרי כל האנשים שנמצאים כאן, שרוצים את תורת האמת, ንጹህ የሆነውን የእግዚአብሔርን ቃል ፈልጉ። የዘላለም ህይወትን ልናገኝ ነው እንጂ ክርስቶስን ያገኘ ነው የምድር ስኬትና ብልጽግና ለማግኘት አይደለም። በክርስቶስ ኢየሱስ የዘላለም ህይወት ለማግኘት ነው። ከዚህ ወስደው ስለ ምድሩ ሊነግሯችሁ የሚፈልጉ ከጽድቅ አውጥተው ኃጢአታችሁን ሸፍነው የእግዚአብሔር ቃል የሚለውን በሌላ ነገር ቀብተው ከእግዚአብሔር ሊያርቋችሁ የሚፈልጉ እንደሆኑ ማወቅ አለባችሁ። እግዚአብሔር የሚጠላውን መጥላት፣ እግዚአብሔር የሚወደውን መውደድ፣ እግዚአብሔር የሚጠላውን መጥላት፣ እግዚአብሔር የሚጸየፈውን መጸየፍ፣ መምረጥና ማወቅ፣ የእግዚአብሔርን ቃል ማወቅ ግዴታ ነው። መመርመር አለበት። ይቅርታ ማርታ እንትን በይ። አሁን የተናገርሽው ሂብሩ እንደሆነ ንገራቸው። እሺ፣ በሂብሩ ነው የተናገረችው። ልሳን እንትን የጴንጤ ሳይሆን ሂብሩ ነው እንትን ይመስላል። ለዛ ነው ቀጥሽ ሂብሩ ቋንቋ ስለምትችል በጣም ደስ ይላል። ሂብሩ አኽሽም ያልሽው ፓርት ልቤ ነክቶታል። አኽሽም ያልሽው ፓርት በጣም ነው አንጀቴ ነከረ። ማርታ ጥያቄ አለኝ። እኔ ጥያቄ አቤላ ሰው እኮ ልሳን መስሎት ወጣ። 10 ሰው ወጣ ወይ ለራስ እንጂ በጉባኤ ወንጌል ነው እየሰበከ አይሁድ ወገኖቿ ስለ ኤርሚያስ እየነገራቻት ነው። አምነናት ነው ምን እንዳለች ጌታ ነው የሚያውቀው። እንግዲህ ግን ወንጌላዊ ናት እሷ። ወንጌላዊ ናት፣ ከኛ ወገን ናት። አዎ ናት። ከታች የሚያዳምጡ አሉና በእርግጥም እውነቷን ነው። አንዳንዶቹ ቋንቋ የአማርኛ ቋንቋ በደምብ ስለማይሉ ለነሱ ነው። 10 ሰው ወጡ። ጌታ ወንጌላዊ ናት ወይ ነው? ወንጌላዊ ናት። አዎ እሺ ማለው ኦኬ አለስ በሐሰት እውነቱን ለመናገር እኔም ራሱ በራሴ ፔጅ ባሉኝ ትንሽ ሰዎች ራሱ ወንጌልን ለመስበክ ስወጣ የምጠይቃቸው ጥያቄዎች እነዚህ ናቸው። አማርኛዬን በጣም
ብርቱ አይደለም። ቢሆንም ግን ምንድነው እነዚህ ሐሰተኞች ገንዘብ እንደዚህ የሚያጭበረብሩ ይጸለይላችሁ እንደዚህ የሚሉ ጌስታውስ እየወሰዱ ለምን መሰላችሁ? እስራኤል ሀገር ያሉ ሰዎች በህመም ያሉ በችግር ያሉ መልስ ፍለጋ ፈውስ ፍለጋ ይሄዳሉ። አያችሁ ተጭበርብረው ስለሚመጡ እናንተ ለምን አትቃወሙም? እውነቱን ለመናገር እኔ ምን አልኩኝ? ሁሉም በተሰጠው ይሰማራ አልኩኝ። ግን የሆነ ደረጃ ላይ ደግሞ ዝም የማይባልበት ጊዜ ደግሞ አለ። እስካሁን ድረስ እኔ በዛ ነገር ውስጥ መግባት አልፈልግም። በቃ ወንጌልን ብቻ እናገራለሁ ብዬ ነበር። ግን ወንጌል ለመስማት የመጣ ሰው ደግሞ በዚህ ነገር ጥያቄ ይፈጥርበታል። እና በዕብራይስጥ ነው የተናገርኩት፣ በልሳን አይደለም የጸለይኩት። በዕብራይስጥ የተናገርኩት ምንድነው? እነዚህ ሐሰተኛ ነቢያትን የምትከተሉ እንደገና ደግሞ ለወንጌል አገልግሎት ነው ድጋፍ ነው ብላችሁ ኤርሚያስን በተለይ የምትደግፉ ከእስራኤል ያላችሁ ራሳችሁ ህይወታችሁን ታውቁታላችሁ፣ ኑሯችሁን ታውቁታላችሁ። ምን ያህል ፈትነት እንዳለ ፈተው አግብተው ፈተው በስንት መከራ የ10 ምናምን ዓመት ችግር ውስጥ ለቤተክርስቲያን ተግዳሮት ሆኖ ያለፉ ሰዎችም ናቸውና ማቴሞስ ምን እያደረጋችሁ ነው? ወንጌል እኮ ይሄ አይደለም። ወንጌል ቅድስና ነው። ወንጌል ለቃሉ መታዘዝ ነው። አቁሙ ብያቸዋለሁ። ተፍሲኩ ማለት ስታፕ ማለት ነው። ተፍሲኩ አቁሙ። ተፍሲኩ የምትደግፉትነን ማንን እየደገፋችሁ ነን እወቁ። ማንን እየተከተላችሁ እንደሆነ እወቁ። ምን እያሰራጫችሁ እንደሆነ እወቁ። መጀመሪያ ያመናችሁበትን ወንጌል በእርግጥና በትክክለኛውን እውነትና መጽሐፍ ቅዱስ መሰረት ያደረገውን ህይወትና ኑሮ ኑሩ። ዓለማውያን ለታዋቂነትና ለጨዋታ ለገንዘብ የሚያደርጉትን የምታደርጉት በእግዚአብሔር መንግስት የእግዚአብሔር መንግስት እየተጫወታችሁ ነው። የእግዚአብሔርን ቤት እያሰደባችሁ ነው። አሁን ማርቲዬ ምን ትያለሽ? ይሄ ሰውዬ ለሶስተኛ ጊዜ ገንዘብ ስጡኝ ብሎ ወደ ሶሻል ሚዲያ መጥቷልና እንዳልሽው እስራኤል ሀገር ውስጥ ያሉት ወገኖቻችን አንዱ የዚህ ችግር ሰለባ ናቸው። ምንም ስለማያውቁ ከፍተኛውን ቁጥር የሚያዋጡት እንደውም ይመስለኛል እነሱ ናቸው ብዬ አስባለሁና አሁን ምን ትያለሽ ለነሱ? ይሄ ሰውዬ ለሶስተኛ ጊዜ ነው ሳንቲም ስጡኝ እያለ እየመጣ ያለው ወደ ሶሻል ሚዲያ እና ለነሱ የምታያቸው ነገር ካለ ያው አንቺ እንደዛም እንደመኖርሽ ያለውን ሁኔታ ትድገመው። እነሱ እኮ እከክልኝ እኮ ነው ብዙ ድምጽ እና ብዙ ተመልካች ስላለው እዛ ላይቭ ውስጥ አብረው ገብተው በመታየታቸው እነሱ በቃ ኢትዮጵያም እየሄዱም እያገቡ እየመጡ እኮ ነው። ለምን አይመረመርም? ማየት እኮ ይቻላል። አሁን በእርግጥ እነዚህ ላይ በፊት እነብራዊ ነው ምናምን የሚባሉ ሰዎች እንኳን አሁን የዚህኛው ስብሰባ መዋጮ ላይ በእውነቱ ከሆነ አላየናቸው፣ ግን ነው እንጂ እነሱ ወጥተዋል አላየናቸውም። ግን እነሱን ብሎ የዛ በፊት ሲመጣ የነበረው ትናገር በቃ ልክ ናት እኮ። አንዳንዶቹ ከሱ ጋር በመታየት ኢትዮጵያ ውስጥ ትዳር ለማግኘት ነው ፍላጎታቸው እያሉ አግኝተዋልም ባሎቻቸውም ኢትዮጵያ ነው ያሉት፣ እነሱ እስራኤል ሀገር ነው ያሉ። ገና አልመጣም፣ ሁለተኛ ጋብቻ ነው። እዚህ ጋር ገና አልተፋቱም በወረቀት። ብዙ በጣም ደስ ማይል ታሪክ አለው እዛ ውስጥ። ገና የሚያሳፍር ማለት ነው። በእስራኤል ሀገር ራሱ ዝም ተብሎ ይሉ እንኳንስ ያልተማረ ህብረተሰብ እስራኤል ሀገር ያለው ይሉንታ አለ። አንዱ ሌላ ቸርች ነው፣ አንዱ ሌላ ቸርች ነው፣ ያኛው ዛ ቸርች ነው። ሜዲያ ላይ ወንጌል አብረው ሲሰብኩ ሲታይ ነቀፋም አለ፣ ችግርም አለ። ምን ይባላል? ዝም ግን በግለሰብ በብቻቸው ለራሳቸው እሱን ለመደገፍ የወጡ ሰዎች ናቸው እንጂ ከቤተ ክርስቲያን የትኛዋን ቤተ ክርስቲያን የኢትዮጵያ ቤተ ክርስቲያን እሱን ደግፋ በዚህ ነገር አትተባበርም። እውነቱን ለመናገር በዚህ ነገር አትተባበርም። እስራኤል ያለች ቤተ ክርስቲያን አትደግፍ።
እሺ ጥያቄ ልጠይቅሽ እህቴ። አሁን ስትናገሪ ማናቃቸውን ነገሮች እየተናገርሽ ነበርና አንቺ ቀድመሽ ከነሱ ጋር ነበርሽ? ኤርሚያስ ጋር ነበርሽ? ኤርሚያስ ጋር አልነበርኩም። እኔ ግን የምለው ከእስራኤል ያሉ ሰዎች በላይቭ ላይ የምናያቸው ከሱ ጋር አብረው የሚወጡ ወንጌልም ሰባኪንን ብለው የሚታዩና በዕብራይስጥ ተናጋሪ ሆነው የዕብራይስጥንም ጥቅስ በማንበብ አለ አይደለም ወንጌልንም ለአይሁድ በመስበክ አይሁዶችን አስገብተው በመከራከር ግን የሚወጡት ሰዎችን ግን አገሪቱ በሙሉ ታውቃቸዋል። የታወቁ ናቸው። መጀመሪያ ከህይወት ይጀመራል። አሁን ኩፍሬ ያላፈራው ለምንድን ነው? የኤርሚያስ ደጋፊ ብቻ ሆነው ነው የቀሩ እንጂ ለእግዚአብሔር መንግስት ምንም የተፈራ ፍሬ የምናይበት ነገር የለም። ለምን ይታወቃሉ? እስራኤል ሀገር እኮ በጣም ትንሽ ነች። እና ወንጌል የሚደረሰው በመጀመሪያ በህይወት ነው። ህይወታችን ይናገር። ትዳራችን በቅድስና መጀመሪያ እንኑር። 10 ጊዜ በመፍታትና በማግባት በእግዚአብሔር ምሕረት በመጫወት አይደለም ወንጌል የሚሰበከው። እና በዚህ ዙሪያ ላይ እኔ אומרת לכל אלה שבישראל תפסיקו לתמוך בגנב הזה, תפסיקו לתמוך באיש הזה שכאילו עושה את הבשורה ועושה כסף על הגב שלכם. אוסף כסף על הגב שלכם, חולה, נשבר, נפל, בתלאי מקליית እንዲሆን ኩንዲዮር ያለ ገንዘብ እየሰበሰበ በእናንተ ጀርባ ላይ ራሱንን እያካበተና ህይወቱንን በብልጽግና ያበለጸገ እንዳለ ማወቅ አለባችሁ። ወንጌል በነፃ የሚሰራ ነው። ሰው ሲያጭበረብራችሁ ደግሞ ማወቅና ማስተዋል ደግሞ አለባችሁ። ከእናንተ የምትፈልጉት ታዋቂነት ምን ይሰራላችኋል? ፎሎወር መሰብሰብ ምን ይሰራላችኋል? በውሸትና በሐሰት ለእግዚአብሔር መንግስት ምን ይጠቅማል? እንደውም መሰናክል። ለግል ጥቅም የሚደረግ ነገር ስለሆነ ነው። ከክልኝ ስለሆነ ነው ገንዘብ የሚላክለትም የሚደግፉትም አብረው የሚታዩም ወንጌላዊ ነን አገልጋይ ነን ለማለት የሌለን ማንነት በሚዲያ ላይ አስመስለው መስለው በመታየት ተለያየ ጥቅም ያገኛሉ። ባል ይሆናል፣ ታዋቂነት ይሆናል፣ አላቅም ምን ፈልገው እንደሆነ። ግን የእግዚአብሔርን መንግስት ግን እየሰሩና ጽድቁንና መንግስቱን ግን እየፈለጉ አይደለም። እና אני אומרת לכל מי שתומך באיש הזה והולך אחריו עם ארמיאס וכל התומכים מישראל, תפסיקו עם הוויכוחים האלה סביבו, תבשרו את הבשורה הטובה הנקייה, ፍጹም የሆነውን ንጹህ የሆነውን የእግዚአብሔርን ቃል ስበኩ፣ አስተምሩ፣ ተወያዩ። ምንም ጥቅም የሌለበትን ቁጥር እናንተን ፍለጋ ብላችሁ የምትገቡበት ቦታ እናንተም ጠፍታችሁ ሰዎችንም ደግሞ ወደ ጨለማ እየወሰዳችሁ ነው። ደግሞም ገንዘባችሁን ኢንቨስት የምታደርጉበትን ቦታ ለማን እየሰጣችሁ እንደሆነ እዩ። ቤተክርስቲያን አላችሁ፣ አስራት አለ፣ መባ አለ፣ ልጆች አላችሁ፣ ወጭ አላችሁ። የልጆቻችሁን ምግብ ነጥቃችሁ ወስዳችሁ ለማንም ከባህር ማዶ ገንዘብ የምትልኩ ለምንድን ነው? ልጆቻችሁን አስተምሩ መጀመሪያ። ልጆቻችሁ ጠግበው ይብሉ መጀመሪያ። አገልግሎት ከቤት ይጀምራል፣ ከህይወት ይጀምራል። እግዚአብሔርን ማገልገል ከቤትና ከትዳር ከውስጥ ይጀምራል። እኔ ስም መጥራት ስለማልፈልግ ነው፣ ግን ምለውን ብያለሁ። ይበቃናል። ወንጌልን ለመስበክ ተቸገርን፣ ተግዳሮት ሆነብን። ማንን እንደምትደግፉ፣ ከማን እንደምትከተሉ፣ ከማን ጋር ጊዜያችሁን እንደምታሳልፉ፣ ለማን ገንዘባችሁን ኢንቨስት እንደምታደርጉ፣ ለማን ገንዘባችሁን ለየትኛው መንግስት ነው ገንዘባችሁን የምትሰጡት፣ ለየትኛው ወንጌል አሰራር ነው የምትሰጡት? በጌታ ኢየሱስ ክርስቶስ ስም በመጣ መጽሐፍ ቅዱስ ለያዘ ሰው ሁሉ ገንዘብ ትሰጣላችሁ እንዴ? የእናንተ $100 እኮ ለልጆቻችሁ እኮ የ3 ቀን ምግብ እኮ ነው።
እኔ ብዙ ምለው ነገር አለኝ በእውነት በዚህ ነገር መግባት አልፈልኩም ነበር፣ ግን የሆነ ገደብ ላይ የሆነ ጊዜ ላይ ግን it's so too much በጣም ተባረኪ ማርቲ እናመሰግናለን። ሹዶ አቡዬ የምትለው አለ ቀጥልና ደግሞ ሜሪ ከታች ሜሪና ዴቭ ወይኗይ የምትሉት ነገር ቀጥሉ። ሰላም ሰላም፣ እንደምን አላችሁ? ይሰማል? ትሰማለሽ? ኦኬ። ሀሳባችንን ሰምተሽዋል? አብረሽን ቆይተሻል? አዎ ትንሽ ቆይቻለሁ። አዎ ሰምቻለሁ። ነገር ግን ስለ ኤርሚያስ ላወራ አይደለም የመጣሁት፣ ስለ ጀነራሊ ስለ ሐሰተኛ ነቢያት ነው። አሁን ሀሳባችን ኤርሚያስ ላይ ትኩረት እናድርግ። ተናገር ጀነራል፣ ተናገር ጀነራል። የጀመራችሁት ሀሳብ ደስ የሚል ሀሳብ ነውና በጣም ንስሐ የምንገባበት ሰዓት እንደሆነ ይታየኛል እና ከኔ ኤክስፒሪየንስ ተነስቼ ነው ልናገር የፈለኩት። ቤተክርስቲያን ድሮ እንደዚህ አይነት ነገር አልነበረም። ሐሰተኛ ነቢያቶች ቤተክርስቲያን ይቃወሙ ነበር። ማለት ጭራሽ ነቢያቶች በጣም በቁጥጥር ስር ነበር የሚናገሩት መድረክ ላይ ወጥተው ማለት ነው። እና እኛ ቤት ጸሎት ነበረ እና ወደ ቤት መተው ነው ከዛ የነቢያቶችን ኤክስፒሪየንስ የለመድ ነው። ግን ቤተክርስቲያን የከለከላቻቸው ነቢያቶች ወደ ቤት በመምጣት ነው እንትን የሚሉት የራሳቸውን ኤክስፒሪየንስ እንትን ያደርጉትና መጽሐፍ ቅዱስ ካለማወቃችን የተነሳ የመናፍስት አሰራር ካለማወቃችን የተነሳ ያን ነገር አሜን ብለን የተቀበልነውና በዛ ሰዓት በቃ ወደ ውጭ ሀገር መሄድ ለምሳሌ ቆንጆ ነገር ነበርና በቃ እዚህ ያላችሁት ሁላችሁ ወደ ውጭ ሀገር ትሄዳላችሁ ብላ ስትናገር አሜን፣ አሁንም እንደሚባለው ማለት ነው አሜን ብለን የተቀበልነውና ከዛ ጊዜ ጀምሮ ማለት የእግዚአብሔር ቃል ግን የሚለው በተወለድክበት ምድር ትኖራለህ ታፈራለህ ነው። እውነት ነው፣ ተፈጽሟል። ግን ከእግዚአብሔር ቃል አንጻር ግን ስናየው ያ ነገር መርገም እንጂ በረከት አይደለም። ግን እኛ ምንድነው የዛን ሰዓት ኢትዮጵያ የነበረችበት ሁኔታ ስናይ የውጭ ሀገሩን የሆሊውድ የፊልሙን ስናይ በቃ የተሻለ ነገር ምናገኘ ነው የመሰለንና በብዙ ነገር እየሳትን ያለነውና ከእግዚአብሔር ራሳችን መስማት ማድመጥ ከእግዚአብሔር ጋር መነጋገር ከነቢያት የሚበልጥ መንፈስ የእግዚአብሔር መንፈስ ከኛ ጋር እንዳለ አንለማመድም ነበረ በቤተ ክርስቲያን ውስጥና ህልም እንኳን ተወሰነ ሰው ነው አቴንሽን ሰጥቶ የሚተረጉምልን ቅዠት ነው ምናምን ነው ተብለን በቃ የተቀበለው መንፈስ እንድንጠራጠር እግዚአብሔር እየተናገረን አይ በነቢያት ማረጋገጥ አለብን ብለን ብዙ ስህተት ውስጥ እንደገባና ያለውና አሁን ያለው ችግር በየቤቱ እየተመላለሱ የሚያደርጉት ጭቅጭቅ በቃ ብታቋርጥም እኮ በዛ ሰዓት እኮ ስንት ጊዜ ነው የመለስናቸው ከቤቱ ማለት ነው እንዳይመጡ ወደ ቤታችን እንዳይመጡ ነቢያት ግን በቃ ልጸልይልሽ ይሉሃል። ከዛ በኋላ ደግሞ የሆነ ነገር ተጠብቆ የሆነና የሆነ ችግር የሆነ ነገር ታምራት ምናምን የሚመስል ነገር የሆነና በቃ በዛ ተቀበላቸዋለህ። ከዛን አስራት ወደኔ ያወጣ ይሉሃል የሚመስል ነገር ታምራት የሚመስል ነገር ከእግዚአብሔር ቃል ሊያስጥሉንና እስራኤላውያኖች ላይም እንደዚህ አይነት ችግር እንደተፈጠረ መጽሐፍ ቅዱስ ይነግረናል። ሕዝቅኤል 14 ላይ የሚናገረው ቃል አለ አይደል? ህዝቡ በልቡ ጣዖትን አኖሮ ወደ ነብዩ ቢሄድ ጊዜ እግዚአብሔር ራሱ ለነብዩ እናገረዋለሁ ይላልና የስተትን ነገር እንዲናገር አድርገዋለሁ ያናገርኩትም እኔ እግዚአብሔር ነኝ ይላልና
ጣዖቶቻችን በልባችን ይዘን ወደ ነቢያት የምንሄድና የምናሳስታቸው ራሳችን ነን። በአንደኛ ነገር ላይ አንድ ነገር እንዲሳካልን በቃ የእግዚአብሔር መንፈስ በእነሱ ውስጥ ያረጋግጥልኝ የተናገረኝን መንፈስ ያየሁትን ህልም በሚል መንፈስ ወደ እነሱ ጸልይልኝ ይጸልይ። የታመመ ሰው ልጅ ለማግኘት ገንዘብ ለማግኘት ለሰክሰስ የሆነ ነገር ለትዳር ሰው ጠንቋይ ቤት እንደሚሄደው ማለት ነው ጣዖት የሆነብን ነገር ላይ ለማጸለይ ስለምንሄድ በተቋም ደረጃም ሲሳሳቱ አይቻለሁ። እንደዚሁ ደግሞ በየቤቱ እየሄዱ የሚያገለግሉትም ስተት ውስጥ ብዙ ስተት ምናሳልፍላቸው ብዙ ስተት አለና በጣም እነሱ ብቻ ሳይሆን ራሳችንም ንስሐ መግባት አለብን። ለህዝቡ መጸለይ አለብን። ለምን ሕዝቅኤል ላይ ሲቀጥል ሲናገር ያንን ሰው የሚጸልይለት ነብይ የሚጸልይለትን ሰው ኃጢአት ይሸከማል ይላል እና ደግሞ እግዚአብሔር ፊቴን በነብዩ ላይ አከብዳለሁ ከህዝቤ መካከል አጠፋዋለሁ እያለ ይናገራልና በምድሪቱ ላይ እንዴት ያለ ከባድ እርግማን ነው። በእግዚአብሔርና በሰው መካከል አማላጅ ስለምናደርግ እኛን የሚያማልድልን እሱ ይጸልይልን እሱ እግዚአብሔር የተናገረኝ ይሁን አይደለም ያረጋግጥልኝ የሚል ነገር ውስጥ ድምጹን እግዚአብሔርን ድምጽ ስለማናቅ እረኛችንን ስለማናቅ ስለምንጠረጥር ሰዎችን ተከትለን ጣዖቶች ሆነናል አድርገናቸዋልና በጣም የመናፍስት አሰራር ይገባል ቤት ውስጥ። ከዛ የተነሳ እንደውም እስካሁን ድረስ ከአንዳንድ እህቶቼ ጋር እጣላለሁ ያለሁት ገና ነቢያቶችን ስም ስጠራ በቃ ሊራገሙ ይጀምራሉ። በቃ ክርስቲያኖች ናቸው እህቶቼ ሊራገሙ ይጀምራሉ ከእናቴ ጀምሮና ገንዘብ ስለሚሰበስቡት ሰዎች ምን ታያለሽ? በውሸትና በሐሰት እዚህ ሚዲያ ላይ አዎ እንደ ድሮ ቢሆን ነው ጥሩ። በቤተ ክርስቲያን ስር አገልጋዮች ቢጠቃለሉ እንደዚህ ብቻቸውን ሆኖ የሚሰሩት አሰራር በአጠቃላይ የብዝበዛ ነው። በአጠቃላይ የብዝበዛ ህዝቡን ለመበዝበዝ እንትን የማለት በዛ ላይ ደግሞ ደስትንህን ምስቅልቅሉን ነው የሚያወጡት። ቀላል አይደለም። መናፍስታዊ አሰራር አጋንንታዊ አሰራር ስለሆነ ምስቅልቅሉን ነው የሚያወጡት። በአንተ ላይ ንጉስ ሆኖ ነው የሚነግሱት እና ይሄ ፐርሰናል የሆነ ኤክስፒሪየንስ ነው። ነቢያት እንዳሉ አምናለሁ። ክጅ አይደለም ስቲል አምናለሁ። ነገር ግን the way ነቢያቶች በአሁን ሰዓት እየሰሩበት ያሉት ይሄ የአማላጅ የክርስቶስን ቦታ ይዘውታል፣ የጣዖትን ቦታ ይዘውታል ብዬ አምናለሁ። ቴንክ ስለ ሀሳብሽ እናመሰግናለን። ጌታ ይባርክሽ። ወደ ጥሩ ሀሳብ ያካፈልሽን ወደ ርዕሰ ጉዳያችን እኛ ደግሞ እንመለሳለን። ምንድነው ርዕሰ ጉዳያችን? ቀለም ወርቅ አይተንፍሱ ነው። እዚህ ሚዲያ ላይ አነስተኛና ጥቃቅን ነቢያቶችን ለኩፍ እያደረገ ከዛ ትላልቆቹን ስፖንሰር እያደረገ ነብይ ለነ ጂፒኤስ ምናምን ለነ ጂፒኤስ ሁላ ምዕመን ይልክላቸዋል። ከአረብ ሀገር ከአውሮፓ ሀገር ሁሉ እካሌ ትመጣለች እያለ በስልክ እየተናገረ ህዝቡን እያሳተ ያለው በዚህ ሚዲያ ላይ ደግሞ ምንም ሳይታመም ታመምኩ፣ ችግር ሳይደርስበት ደረሰብኝ እያለ በተለያየ ጊዜና ምክንያት ገንዘብ እየመዘበረ ያለው ቀለም ወርቅ አይተንፍሱ ነው። አሁን ደግሞ በግላጭ በድፍረት መጥተዋል። ቆንጨራቸውና ገጀራቸውን ይዘው አይ ቲንክ ያበቃለት መስሏቸዋል ሩጫውን። ልክ ከዚህ በፊት ቲም አዋቅረው የሚፈልጉትን ሰው ይዘው ከዚህ ሚዲያ ላይ እንደጠፉት
ስማቸውን መጥራት አልፈልግም። እዚህ ሚዲያ ላይ ግን በስፋት ማታዩቸው ከሚዲያው ራሳቸውን ያሸሹ የሚመስሉ በቴሌግራም እና በዋትስአፕ ቲም አቋቁመው ቋሚ ተዘራፊዎቻቸውን መልምለው የወጡ ሰዎች አሉ። ቀለመወርቅ አይተንፍሱና ዳንኤል ይልማ የሚባሉ ወንጌል ጡረተኞች እዚህ ሚዲያ ላይ ያሉ የሌላውን ቤተ እምነት በመልኮፍ እና በመላኮፍ ብቻ አውሮፓና አሜሪካ ያሉትን ሰዎች በማስደሰት ከዛ ከነሱ በሚወረወር የሳንቲምና የዶላር ርዝራዥ መኖር የሚፈልጉ ወንጌል ተጧሪዎች አሉና አሁን የመጨረሻ ቀልሃቸው እንደማያዋጣ ገብቷቸዋል። የኦዲየንስ መሳሳት አለ፣ የህዝብ መበተን አለ። ሰዎች አሁን የዚህ ጋር ግጭቱ ሰውና ሰው እየተጋጨ ነው። ቤተ እምነቶች እየተጋጩ ነው። አንዳንድ ቤተ እምነቶች ጭራሽ የኛ የሆነውን ምእመን መልሱልን አይነት ነገር ጀምሯል። እንደ ሉተራን አይነት ቤተ እምነቶች ገብተው ምእመኖቻችን መምጣት አለባቸው ወደ ትምህርቱ ወደ ኮንፌሽኑ ምናምን የሚልም ትምህርት ጀምሯል። ስለዚህ የኦዲየንስ መሳሳት የአድማጭ ብሎክ አድርጉት። ጀርሚ የሚባል አንድ ካዳሚ ያለ የቀለመወርቅ የተንፍሱ ካዳሚ ያለ ብሎክ አድርጉልኝ እና እዚህ ጋር የኦዲየንስ መሳሳት ስላለ በተቻለው መጠን አርጀንት ነው ጉዳዩ አርጀንት ነው ሲሉ ሰምታችኋል። ይዞ ለመጥፋት ነው በቃ ምን ይዞ እነዚህን ቋሚ የወንጌል መጧሪዎች የሆኑ ሰዎችን ይዞ ለመጥፋት ነው። ምክንያቱን አንናገርም ነው ያሉት። አርጀንት ነው ያሉት። ምክንያቱን አልገለጹም። ምክንያቱ ያልተገለጸበት ምክንያት ደግሞ ምክንያቱ ቢገለጽ ለመለመን ብቁ እንደማይሆን ይታወቃል። ቤት ጠበበኙን ሌላ ጊዜ ነው ያለው። ከዚህ በፊት ነው ያለው። ቤት ጠቦኛል፣ ጌታ ወደ ሰፊ ስፍራ እንዲያወጣ ቅዱሳን ጸልዩልኝ፣ ህልም ያያችሁን በውስጥ በኩል አናግሩኝ እያለ ነበር። በእርግጥ ህልም ላይ ሰማይና ለጥ ያለ ሜዳ ስለሚበዛ ህልም ላይ ህልም ያዩ ሰዎችን የፈለጋቸው በእነሱ በኩል ቤቱን ለማስፋት ይመስለኛል። ህልም ላይ ሰፊ ነገር ነው የሚታየው። ብዙ ጊዜ ለጥ ያለ ሜዳ ይመስለኛል፣ ሰማይ ይመስለኛል፣ ባህሩ አካባቢ ላይ ይመስለኛል፣ እንደዚህ ከሩቅ ተራራው ይታየኛል ይመስለኛል እያልክ ስለሆነ የምትቀባጥረው ህልምህን በቃ ሰፊ ነገር ስለፈለገ ህልም ያያችሁ ሰዎች በውስጥ አናግሩኛ ብሏል። ህልም ያዩ ሰዎች አልነበሩ እንደ ድንገት ሆኖ አሁን ህልማቸውንም እንደማይጠቅመው ኪሳቸው ብቻ እንደሚጠቅመው ገብቶት ወደ ኪሳቸው የተነጣጠረ ገጀራውን ስሎ መጥቷል። ስለዚህ እኛ አሁንም የምንጠይቀው መብታችሁ አይደለም ማለት አትችሉም። በነገራችን ላይ አልሰጣችሁ መብታችሁ አይደለም የምትሉ እዚህ ውስጥ በጣም ብዙ የሰጡ ሰዎች አሉ ቁጭ ያሉ። እኛ ደግሞ ጊዜ ሰጠን ለምነን እኛን የሚወዱ ሰዎች በእኛን በማመን ምክንያት ወደ አንተ ኮሮጆ ሳንቲባቸውንም ቤሳቤስቲያቸውንም እንዲወረውሩ አስተባብረናል፣ አነሳስተናል። ስለዚህ እኛ ምን የተጭበረበርነው በሐሰት መረጃ ማለት ነው። ስለዚህ አልታመምክም ብለን ክሌም ስናደርግ ታመም ያለው የምትል ከሆነ ስለመታመምክ የሚያስረዳ የሕክምና ማስረጃ ታመጣለህ። አይ ተፈውሼ ነው የምትለን ከሆነ ቀድሞ ታማሚ ስለመሆንክ አሁን ግን ሙሉ ጤንነት ላይ ስለመገኘትክ ማረጋገጫ ታመጣልናል። ልክ ኤችአይቪ ኤድስ በሽተኞች ህመምተኞች የነበሩ ሰዎች ጌታ ፈወሰኝ በደሙ አነጻኝ ምናምን ሲሉ ፖዚቲቭንም ኔጌቲቭንም እንደሚያሳዩት ልክ እንደዛ አንተም ፖዚቲቭንም ኔጌቲቭንም ታሳየናለህ። ከነበሽታው ታሳየናለህ፣ ከበሽታው ውጪ ደግሞ ታሳየናለህ። እንደዛ ባልሆነበት ግን $250,000 በላይ በዜል በፔፓል እና በጎፈንድሚ እንዲሁም በሀገር ውስጥ ባለ አካውንት ተሰብስበው ወደ 50 ወደ 60 ሚሊዮን በኢትዮጵያ የሚያክል ገንዘብ ሰብስበ ጠፍተህ አጣፍጠህ ከአብሮ ካሰባሰቡክ ዱርዬ ዘራፊዎች ገንዘብ ወዳዶች ጋር ደግሞ ኤርሚያስ በገንዘብ አይታማም ምናምን ይላል። እንትና ማን ነው ያኛው? እስቲ ቆይ ልላከው እሱም ቪዲዮ ልክ ይዋል አይ ቲንክ ይኖራል። ልክፈትላችሁ። ኤርሚያስ በገንዘብ አይታማም ምናምን ይላል። ያ እንዳላችሁ አባሪ ኤርሚ በገንዘብ አይታማም ከዚህ በፊት ምናምን ይላል። ልክፈትላችሁ። አንዴ በትን ላጠራ ነው የገባሁት።
አይደለም ትምህርት ተሳስተሃል። ኤርሚያስ በገንዘብ ቆይ ልላከው ከዚህ አካውንት እየላኩ ነው። እሺ አውሩ እናንተ ቀጥሎ አውሩ። አሜን ማውራት ትችላለች። ሌሎቻችሁ ማውራት ትችላላችሁ ወይና ማውራት ትችላላችሁ። ያ አቤላን ያውን በጣም ትኩረት እንዲሰጥበት የምፈልገው ነገር ምንድነው? ሰው መሬት ላይ በጣም በቃ ለያዥ ለጋራጅ አስቸገሩ እንትን እየተባለ ማለት ነው። ይሄ ገንዘብ አምጡ በየቅባት ኦይል ምናምን እየሸጡ ገብቷል። አሁን ደግሞ ቲክቶክ ላይ እንደዚህ አይነት ከሆነ እንትን የሚሉት የሚመጡት ገብቷል። በቃ እያስጠላበት ሄደ እንትኑ ሰው በቃ እንትን ሊሆን ነው ማለት ነው። በቃ የሆነ በቃ አለ አይደለ በቃ በጣም እየደበረ መጣ ሰው። ምንድን ነው እምልህ አሁን እኔ እየሰራው ነው ባይዘው ማዳመጣችሁ ብዙ ጊዜ እየገባው ማዳመጣው እየሰራሁኝ ነው። እና እንደዚህ እንኳን ሰው እየሰራ እንኳን መጥቶ አገልግሎታችሁን እንዳይካፈል እንዳይሰማ አገልግሎቱን ምናምን ይታይ በቃ አቤሉ አሁን እንዴት እንዳስጠላበት ማለት ነው። አሁን እዚህ ሶሻል ሚዲያ ላይም ሰው ሊፈለጣ ከጀመረ በቃ እኮ ወገን ተያይዘን እንትን ማለታችን ነው ማለት ነው። በቃ የልመና ፕሮግራም ሊሆን ነው እንዳለ ቤቶቻችን። እና ይሄ ነገር ቀላል አይደለም። ሶሻል ሚዲያውን እግዚአብሔር ሰጥቶናል፣ ጊዜውን ሰጥቶናል፣ ኢንተርኔቱን ሰጥቶናል፣ እያንዳንዱን ነገር ሰጥቶናል። እና በአግባቡ ካልተጠቀምንበት ይሄው እንደዚህ ለማንም ተበይ ነው የምንሆነው። እና እኔ በጣም ነው የማመሰግነው። እና አሁን እንደዚህ እንደ አቤል አይነት ሰዎች ደፈር ብሎ የሚናገሩ ሰዎች መኖራቸው እኛን አስመልጧል። ታውቃለህ አሁን እናንተ እኔ አሁን እዛ በጣም ነበረ ማዳምጠው ምሰማው ጊፍት ምናምን እና ግን አሁን በቃ እንደዚህ እንደናንተ አይነት የነቃ ሰው ሲያሳውቀኝ ራሴን የሰበሰብኩት ከብዙ ነገር እና እንደዚህ አይነት ሰዎች እዛታችም ቁጭ ብለው አሁን እሱ ቤት እንደዚህ የሚበሉ ሰዎች አዳዲስ የሚመጡ ደግሞ አሉ። ገብቷል። እና በጣም ይሄ አዌርነስ ሊሰጥ ይገባል። ስለዚህ እንደ ቀልድ የምናየው ጉዳይ መሆን የለበትም ይሄ ጉዳይ። ወገኖቻችንም ደግሞ ከምድር ላይ ስናስመልጣቸው እንደገና ሶሻል ሚዲያ ላይም የሚበሉ ወገኖቻችን መኖር የለባቸውም። እና ሰው በጣም መንቃት አለበት። አብሶ ወደ ውጭ ሀገር የምንኖር ሰዎች ትክክለኛውን እግዚአብሔር ስራ የሚሰሩ የሚያገለግሉን ሰዎች እንዳናገለግል ልባችን እንዲታሰር እየተደረግን ነው። እና እንደዛው አታድርጉ። በቃ ይህንን ነው የምለው እኔ ማለት ነው፣ በጣም አጽንኦት ሰጥቼ። ሌላው ኤርሚያስ ወይም ቀለሜ ጎ ወርክ፣ በቃ ስራ ሂድ፣ እንደምንም ብለህ ስራ ፈልገህ ግባ። ሰው እዛ ኒዘርላንድ ምናምን የምታውቃቸው ሰዎች ሄዱ ፓስተሮች ምናምን በሰውም ቢሆን ፈላልገህ ስራ ግባ ወንድም፣ እሱ ነው የሚያዋጣ እንጂ እዚህ ሶሻል ሚዲያ ላይ የመጣ 5-10 ስጡኝ ብሎ ልመናን ማበረታታት this በጣም ውድቀት ነው። ሰው አንዴ ተቸግሮ ይጠይቃል፣ ሁለቴ ተቸግሮ በጣም ባሰበት ጠየቀ እንበል። እንዴት ነው እንደዚህ በቃ እንደ እናት ቤት ዋቀጂ መስል 10 እየመጣህ የምትጠይቀው? ስለዚህ እኔ የምለው ምንድነው ስራ ሂድ። እኛ እንደዚህ እየሰራን ነው የምናገለግለው። ስራ ግን እኮ ባይዘው ወደ 8 ነው ምናምን አፕላይ አድርጌ ጌታ 9 ጊዜ አፕላይ አድርጎ ማለት ነው ለጽዳት ራሱ ምንም አልተሳካለትም። ለዛ ነው ስራ አልሞከረም። እንዳይበስ ሞክሮ አልሆነለትም። በጣም ከባድ ነው። ቤት መቀመጥ ነው ያው ኢንሻአላህ መሰለኝ። እሱን እኮ ነው የምልህ። ቤት መቀመጡ እንዳማራጭ ሳያደርገው ስራ ፈልጎ ይግባ። አንድ እሱ። ሁለተኛ ነገር ደግሞ እዚህ እኛው እንትን ላይ ምንድነው ስሙ እዚህ ቲክቶክ አፕ ላይም ሌሎች ላይም የሚፈለገው በሰላማዊ መንገድ ሁኔታ ወንጌልን ማስተማር ነው።
በዛ መተው ከጠሉክ ይጥሉክ። አንተ በሰላም ነግረሃቸው እነሱ በክፋት አይተው ከጠሉ ይጥሉ። በተረፈ ግን እነሱን ከፍ ዝቅ እያደረክ እየሰደብክ እምነታቸውን እያንቋሸሽክባቸው እነሱን ለማዳን ነው ማለት ግን በጣም 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 ይከብዳልና ይሄንን ለማለት ነው። ጃሊዬ በጣም ሁላችሁ እናስተውል። ትክክለኛ ነሽ። ቱ ቢያንስ እኔ ኦርቶዶክስ ነኝ። አቤላን በጣም ነው የምወደው፣ ሀናን በጣም ነው የምወዳት። ማለት ላይክ አኬን ብዙ የሚወዱ ፕሮቴስታንቶች አሉ። በኖርማል እኮ መስበክ እኮ ኢትስ ኖርማል። ሰው መስበክ ያመነበት መናገር ኖርማል። ግን የሌሎችን በማንጓጠጥ በመሳደብ ከዛ ያንን ደግሞ ወደ አጌነስት ወስዶ ራሱ ጥቅም ገንዘብ መሰብሰቢያ ማድረግ እሱን የሚወድ እንደገና ሶሻል ሚዲያን ጠቅላላ ተሳዳቢ ማድረግ በቃ የሆነ ጎረቤት ለጎረቤት እንኳን ሰው እናትና አባት እኮ እኔ እህቴ ጴንጤ ነች፣ ተስማምተን መኖር አለብን። እህቴን እየጠላው እንዴት እኖራለሁ? ለምን ቀጥታ ሊመጣብኝ የሚችለው የሱ አይነት ተሳዳቢ አይነት ክሬት የሚያደርገው እንደዚህ አይነት ሰዎችን ነው። እና እንደገና ደግሞ ለትክክለኛ ላመነበትና እውነት ያመነበትን ለመስበክ ቢሆን ኦኬ፣ ግን ዞር ይልና ገንዘብ መሰብሰቢያ ነው የሚያደርጋቸው ሰዎች እንደዛ የራሱን ግሩፖች ሰበስበና ተሳዳቢ ሰዎችን እና ይሄንን ደግሞ መቃወም የማይችል ሰው እኔ አሮን ነው እንደዚህ አይነት ሰው የሚደግፍ ሰው ለወንጌል የቆምኩት ብሎ ቢል እኔ ለየትኛው ወንጌል እንደሆነ ግራ ነው የሚገባኝ። ለምን ወንጌል በብዙ መንገድ በፍቅር ነው የሚሰበከው። ፍቅር የሌለበት ወንጌል ሲጀመር ወንጌል አይደለም። ከወንጌሉ ቀድሞ ፍቅር ነው የሚበልጠው። ሰው እየወደድሽው ስትነግሪው ነው ሰው ባይፈልግ እንኳን ይሰማሻል። it's just normal you know። እሺ ለጋብዛችሁ እቺ ክፈላው እንዴት እንደምትደራጅ አደራጇ እንግዲህ የውስጥ ጉዳይ ኤጀንቷ የዴቭን ልጆች ሌዝቢያን መሆን የቤተሰብ ታሪክ ጉድ የምታወጣዋ ጉደኛዋ ሴት ናት። እንግዲህ የመጀመሪያው ኤርሚ በአገልግሎቱ ዘመን ሁሉ ያወቃቸውን ሰዎች ቼክ አድርገን እናስገባለን። ስለዚህ ይህ አገልግሎት በቀጣይነት የሚቀጥል ነው ማለት ነው። እስከዛሬ በፊታችሁ አልቀረበም። ረጅም ዓመት አገልግሏል። በቋሚነት የሚደግፈው ሰው እንደሌለም ታውቃላችሁ ከአንድ ወንድም ከምናውቀው በስተቀር። ስለዚህ በቋሚነት ነው የሚቀጥለው። የፔፓል አካውንቱ የእሱ አካውንት ስለሆነ ከዚህ በኋላ ሁላችንም ተያይዘን ወንድማችንን እንረዳለን። ስለዚህ ጉዳዩ የአንድ ጊዜ ማሻገር ሳይሆን ቋሚ የፈለጣ ስትራቴጂ ነው ማለት ነው። ኤልሳባኪ ወንጌል የሚሰብክበት ቀለቦ እንዲሆን ወይ እሷ ለምን አትፈለጥም? ሜርሲ የምትባለው ራሷ ይህች የምታወራው ውጭ አይደለም። እሷ ራሱ እኮ እንደ ወንጌል አገልጋይ ነው ራሷን የምትመለከተው። እሷም ተራዋን ጠብቃ ትፈልጣለች እንጂ አትፈለጥም። እዚህ ውስጥማ ባናና ለባና አራዳ ለአራዳ ምን አሸዋወደው ሙዳች። ሜርሲ ራሱ ፕሮፊት ነች እኮ ራሷን ይቻለች። አራዳ ለአራዳ ምን አሸዋወደው ናቸው። ጳውሎስ ለቆሮንቶስ በጻፈው መልእክት አንደኛ ቆሮንቶስ ምዕራፍ 9 ላይ ሄዳችሁ ማንበብ ትችላላችሁና ወንጌል ሰባኪዎች ቀለባቸውን እንድንሰጣቸው የእግዚአብሔር ቃል ይነግረናል። ስለዚህ ይህንን በልባችሁ እንድትይዙ እንወዳለን። ዛሬ ተደርጎ ዛሬ ተሰብስቦ ዛሬ ለገጠመን ነገር ብቻ አይደለም፣ ቀጣይነት ያለው ነገር ነው። ቀጣይነት ያለውን ነገር ደግሞ በሱ ፔፓል አካውንት የምንቀጥል ይሆናል። ዛሬ ግን የጠየቅናችሁ በጣም በአጭር ጊዜ በአስቸኳይ በ4 ቱ ደ ማክሲመም በ5 ቀን ውስጥ ማለቅ ያለበት ነገር ነውና ሁላችሁም እንደምትቆሙ እናምናለን። የቆማችሁን ጌታ ኢየሱስ ይባርካችሁ። ተባረኩ ለማለት እወዳለሁ። ቀጥሉ ዳንዬ። ይሄው የዳንኤልን ሳክስ ስሙ። እሺ ሜርሲ ተባረኪ። ለምንድን ነው ለኤርሚያስ ሲሆን ነገሩ የሚጋነነው ይላል መጥቶ። ካያችሁት በጣም ብዙ ሰዎች እኮ ይሰበስባሉ። ኤርሚያስ ሲሆን ጉዳዩ ይጮሃል ምናምን ይላል። ኧረ እባክህ እሺ ይላል እሱ በቋሚነት። እኛ ስንቆርጥ ለኛ ማን ነው በቋሚነት የሚሰጠው? ድርጅቱ ነው ይቆርጥላችሁ። ራሱ እኮ ስራ ያለ አይመስለኝም። 24 ሰዓት እኮ ቁጭ ብሎ ነው የሚለው ራሱ። እንደኔ በርጩማው 3 እግር በርጩማው የተቀመጠበት ሲሚንቶ ውስጥ ገብታ አሁን 3 እግሩ አይታይም አሉ። ጸጋ ይብዛላችሁ። እሺ አንቺማ የለሽም፣ ዝም ብለሽ የለሽም።
የለሽም። ይሄ ነው በቋሚነት ከሱ ጋር አብራችሁ ለማገልገል የምትፈልጉ ሰዎች ካላችሁ ፔፓል የሚጠቀመው የፔፓል አካውንቱን መጠቀም ትችላላችሁ። የወንድምነት ስለሆነ ዳይሬክት ልታገኙ ትችላላችሁ። ኢሜይል ብታደርጉለት ኮሚኒኬት ልታገኙ ትችላላችሁ። ምናልባት ይህንን የማሳየው ግሩፕ ውስጥ ለሌላችሁ ሰዎች ነው። ግን የገረመኝ ነገር ምንድን ነው? እዚህ ሚዲያ ላይ ኦልሬዲ ግሩፕ ክሬት ተደርጓል ነው ገባችሁ? አሁን ደግሞ የሚፈልገው ከግሩፕ ውጭ ላሉ ሰዎች ነው። ሰዎች ሬዝ ይደረጋል ተደርጎ ያውቃል ለብዙ ሰዎች ማለት ነው። እዚህ ሚዲያ ላይ ለሚያገለግሉ ሰዎች በአብዛኛው ሬዝ ተደርጓል። በየትኛውም ቤተ እምነት አይተናል እና የማንም ኢሹ ሆኖ አያውቅም። የማንም ኢሹ ሆኖ አያውቅም። አይገርምም? የማንም ኢሹ አያውቅም ሆኖ አያውቅም። ውሸታ የወንድምነት ግን ኢሹ ይሆናል። አይገርምም? እሺ ዜሌውና ሄኒዬ ዜል ከላይ ያለው ኤፍሬም ወይሳ ያት እችም ተጽፋለች። ደግሞ እችም ያት እችን ስክሪንሻት አድርጉ ለዳንኤል ይልማ አስገቡለት። የራሱም ተጽፏል። እዚህ ሚዲያ ላይ ለብዙ ሰዎች አገልጋዮች ማገልገላው ኢትዮጵያ ውስጥ ካለም ሰው እኮ ለፈነታ ደስ ይላል። አይ ሙሌ እኮ በጣም መልካም ሰው ነክ። የጥንት የጠዋቱ ልጅ የጥንት የጠዋቱ ሰው ሙሌ 200 ሰው በላይ ሰብስክራይብ አለ። አይበቃውም ለኤርሚያስ ተደርጎ ያውቃል። የማንም ግን ኢሹ ሆኖ አያውቅም። ቤት ተከፍቶበት አያውቅም። በጣም አሁን አንድ ቪዲዮ ተልቆ አይቼዋለሁ እና ፍጥነቱ ራሱ ማለት ነው። ፍጥነቱ ራሱ በጣም ነው የሚገርመው እና የማንም ኢሹ ካልሆነ የኤርሚ እንዴት ኢሹ ሊሆን ይችላል? ሌባ ስለሆነ ነው። ሌባ ሳይታመም ታመም ያለው ስላለ ጉዳይ እንዳለ ነው የሚያሳየው። ለኔ ሳይታመም ታመም ያለው ብለህ ስለዛ ጉዳይ እንዳለ ነው የሚያሳየው። ሌላ አጀንዳ እንዳለ ነው ለኔ የሚሰማኝ። የማንም ኢሹ ካልሆነ የኤርሚ ብቻ እንዴት ኢሹ ሆነባል? ይደጋግሟል ደግሞ በመድኃኒዓለም ስም ቃል ምን የተለየ ነገር አለ? ምንም እኮ የተለየ ነገር የለም። እኔ እንጃ መቼ እርዳታ እኮ ማንም ሰው ተሰብስቦለት አይቻልም። እኔ እስካሁን ለምሳሌ አሁን ቅርብ ጊዜ እነ ቃሌ ክፍለ ሀገር ሄደን ስልጠና ከአብያተ ክርስቲያን ጋር ህብረት አድርገን ስልጠና መስጠት እንፈልጋለን፣ ስለዚህ ይሄንን ስፖንሰር አድርጉን ብለዋል። የትራንስፖርት የካምፒንግ ምናምን ጉዳይ ሊኖርባቸው ይችላል፣ ጠይቀዋል። ይሄ ለአገልግሎት ይባላል። አሁን ጉዳዩን ሄደው አስተምረዋል ወይ ምናምን ያው የሰጧቸው ሰዎች ሄደው ይጠይቋቸዋል። እነ ቃሌ ማለት ነው። ይሄ ለስልጠና ለጉዞ ለምናምን ሲሆን ምንም ችግር የለው ሰው ቢጠይቅም። ይሄ ቁጭ ብላችሁ መተዳደሪያ ገቢ ስጡኝ ነው እያልክ ያለው። ያንተ ልመና የተለየ ነው። ለአገልግሎት መጠየቅና ሬዝ ማድረግና አገልግሎቱንም ስታገለግል እግረ መንገድህን ለኪስ የሚሆን ለሻይ ቡና የሚሆን ቢተርፍህ ምንም ኃጢአት የለውም። አሁን ግን እናንተ እያደረጋችሁ ያላችሁት ቋሚ ቀለብ ሰፈሩልን ነው። ማን እንደዚህ ደፍሮ ብሎ ጠይቅ ያውቃል? ማን እንደዚህ ደፍሮ ብሎ ያውቃል? ቋሚ ደሞዝ ስፈሩልኝ ብሎ ማን ያውቃል? የትኛው ደፋር ሰው እንደዚህ ብሎ ያውቃል? ማንን ነው? አቡና ብሎ ያውቃል? አማን ሻሎም ቋሚ ቀለብ ስፈሩልኝ የቤት ኪራይ ክፈሉልኝ ብሎ ሚዲያ ላይ እንደናንተ በአደባባይ ላይ ወጥቶ ለምኑ እርዱኝ ብሎ ያውቃል? አያውቅም። ማን ያውቃል? እስቲ ጠይቁኝ፣ እስቲ መልሱልኝ። የትኛው ደፋር ሰባኪ ነኝ የሚል ሰው እንደናንተ መተዳደሪያ ብር ስጡኝ ብሎ ያውቃል? አያውቅም። ከሆነ አገልግሎት ጋር ተያይዞ ይጠየቃል። ምንም ችግር የለውም። ለወንጌል ስርጭት ብትጠይቁ ችግር የለውም። ምንም ችግር የለውም። ስልጠና ብታዘጋጁ ደምረው ትለኛለች። እኔ አገልጋይ ነው ያልኩት አገልግል አላልኩም። ዘመዴ አገልጋይ ነው ያልኩት አገልግል አላልኩም። የትኛው ሰውዬ ጠይቁ ያውቃል?
በስርዓት ማለት ነው መመሰክራለሁ በ10 ጣቴ ማለት ነው። ገንዘብን ፎከስ ሳያደርግ በማገልገል ልመሰክርለት የምችል በጣም የታመነ ወንድሜ ነው። ገንዘብን ፎከስ ሳያደርግ ነው የሚያገለግለው ይለናል። የውሸት የአይጥ ምስክር ድንቢጥ ይላል የአገሬ ሰው ሲተርት። እና እየተጠየቃችሁ ያላችሁት ይሄ ነው። እኔ ጥያቄ ልጠይቃችሁ። ኒውዚላንድ ጽዳት ሰራተኛነቱን 9 ጊዜ ፈለግኩ ነው ያልከው። አንድ ፕሮቴስታንት የራሱን ቢዝነስ ኦን የሚያደርግ ሰው መቅጠር የሚችል አንድ ፕሮቴስታንት የለም የቸርቻችሁ ውስጥ? አንተ እስካሁን በሰበሰብከው ገንዘብ አንድ ትንሽዬ ሱፐር ማርኬት ወይም ሱቅ መክፈት የምትችልበት ገቢ አላገኘ? ጣቱ በታብታብ እውነትሽን ነው። እና ወይ ሱፐር ማርኬት ወይ የሆነ ነገር ኦን አድርገ ሱቅ ነገር ኦን አድርገ መስራት አትችልም አንተ? አሁን ይህንን ስንጠይቅ በድፍረት ወጥተን ስናወራ በጣም ሁሉም ሞልቶልን ምናምን ይመስላል። ሰው እግዚአብሔርን ካገለገለ እግዚአብሔር ለሰው ችግሩን ሳያብራራ ሰው እግዚአብሔር ችግሩን ይሞላለታል። እግዚአብሔር የወንጌል አገልጋዮችን ደሞዝ የሚከፍለው እግዚአብሔር ነው ብለን ነው ምናምን። ልንቸገር እንችላለን፣ ልናጣ እንችላለን፣ የሆነ ነገር ሊጎልብን ይችላል፣ ቤት ውስጥ በጣም ፋይት ሊኖርብን ይችላል፣ ራሱን የቻለ የላይፍ ወደ ላይ ወደ ታች ማለት ሊኖርብን ይችላል። ግን የማያይ እግዚአብሔር የማይሰራ እግዚአብሔር አይደለም ያለን። አይኑ የተጨፈነ እግዚአብሔር አይደለም ያለን። ቲክቶክ ላይ ካሉ ወንድሞችና እህቶች የሚዘገይ እግዚአብሔር አይደለም ያለን። የማናቀውን ልብ ያነሳሳል፣ የማናቀውን እጅ እንዲዘረጋ ያደርጋል። እግዚአብሔር እኮ የእስራኤልን መቅደስ ለመስራት ቂሮስ የተባለ መቅደስ ውስጥ መግባት መብት የሌለው አይሁዳዊ ያልሆነ አህዛብ የሆነ ያሰራው መቅደሱን ቢያሰራም ያሰራው መቅደስ ውስጥ ገብቶ አንድ ጊዜ ሊሰግድ የማይችል አህዛብ ንጉሥ አሰርቶ መቅደሱ መገንባት ስላለበት የቂሮስን ልብ አነሳስቶ መቅደስ አሰርቷል። እግዚአብሔር እንደዛ ነው። መስራት ሲፈልግ ከልካይ የለውም። የአሕዛብን ንጉሥ የአሕዛብን ነገስታት እንኳን ማስነሳት ይችላል። እግዚአብሔር ነው። ማን ይከለክለዋል? እኔን መመገብ ከፈለገ እኔ ልጁን መመገብ ከፈለገ የትኛው ልብ ይሻክርበታል? የትኛው ልብ አልገዛም ይለዋል? የሙስሊሙን ወንድምና እህቶችን ልብ ሊያስነሳ ይችላል። ኦርቶዶክሳዊ ሊሆን ይችላል። አላቅም። እግዚአብሔር እንደዚያ በህልሜ የሆነ ነገር ስሰጣየው በቃ እንካ ይሄ ነገር ላንተ ነው ማለት ነው ብሎ ይላል። እግዚአብሔር ነው። ማን ይከለክለዋል? ያዕቆብን ሊያሳደደ የመጣውን የላባን ልብ ላባ እኮ እግዚአብሔርን አያውቀውም እኮ። በህልም መጣና ነብዩን ትነካና ዋ አለው እግዚአብሔር። ነብዩን ትነካና ዋ አለው እግዚአብሔር። ማስጠንቀቅ ይችላል። ጠላት መመለስ ይችላል። ማስደንገጥ ይችላል። ማብላት ይችላል። ማጠጣት ይችላል። የኤልያስ አምላክ እግዚአብሔር የኔ አምላክ ነው ብለህ ስትጓደድ ስትፎክር እንሰማለን። የኤልያስ አምላክ እኮ ማለት ማንም የማያዘው ቁራ ስጋ ያምጥቶለት ያበላው ማለት እኮ ነው። የእውነት እግዚአብሔርን የሚያገለግሉ ሰዎች ገንዘብ አይጠይቁም ብዬ አላስብም። መጠየቅ ካለብህ ብትጠይቅም ችግር የለውም፣ ነውር የለውም። ግን በእንዳንተ አይነት አመፀኝነት፣ ዳተኝነት ውስጥ ሰዎችን እያዋረድክ እያንቋሸሽክ ከዚህ በፊት ገንዘብ የሰጡን ሰዎች በገዛ ገንዘባችሁ ጠበቃ ቀጠሬ አሳስራችኋለሁ እያልክ እየተዛለፍክ ገንዘቡ እጅክ ላይ እንደገባ ታቦተ ጽዮን ኢትዮጵያ ውስጥ አለ ብሎ የሚያሳምነኝ አንድ ደፋር ኦርቶዶክሳዊ ካለ 100,000 የኢትዮጵያ ብር እከፍለዋለሁ እናሲዝ ብለህ ቁማር ጨዋታ የጀመርክ በቁማር ምናልባት ገንዘብን አተህ ካልሆነ በስተቀር 250,000 የአሜሪካ ዶላር አሁን ባለው ፍጥነት አያልቅም፣ የትም ሊያልቅ አይችልም። በቃ ሳትታመም ታመም ያለው ብለህ የሰበሰብከውን ገንዘብ የት እንደበተንከው ንገረን። የሕክምና ማስረጃ አምጣ፣ የእውነት ታመህ እንደሆነ። ታከምክ እንዳንል እግዚአብሔር በታምራቱ ጣልቃ ገብቶልኝ ፈወሰኝ አልክ ገንዘቡን ከሰበሰብክ በኋላ። ስለዚህ ገንዘቡ በሕክምና እንዳልጠፋ እናውቃለን። ለምን? ተፈውሻለሁ ብለህናል። ተፈውሻለሁ ካልከን በኋላ ለሕክምና የተሰበሰበልህ ግን ሳታወጣው ፈውስ እንዲቀድምልህ የተደረገበት ያ ገንዘብ እጅክ ላይ ነው ማለት ነው። እጅክ ላይ ከሆነ የት አድርገው ነው? ስልኬ ጋለ፣ ቤት ጠበበ፣ ገንዘብ ስጡኝ፣ አርጀንት ነው፣ ኑ ተሰባሰቡ፣ በግሩፕ አዋጡ የሚል ትዕዛዝን የምትሰጠው ልመናን አንጥፈ የምትለምነው የትኛው ደፋር እንዳንተ ስለ ግሉ ስለ ድስቱ? ይሄ እኔ የዮናታን አክሊሉ ተላላኪ አለ
የዮናታን አክሊሉ አንድ ተላላኪ አለ ዜዶ የሚባል እሱ ነው 4-5 ጊዜ አንተ ቤት ቁጭ ብሎ ለሆዴ አንጀቴ ለማጀቴ ብሎ ሲጠይቅ የሰማሁት እንጂ እኔ አንድም ሰው ስለ ጠኔ ስለ ሆዳ ወርቶ ገንዘብ ሲሰበሰብለት አይቻላቅም ከዜድና ካንተ በስተቀር አይቻላቅም። ሜሎስ አሰባስቦ ያውቃል ስቱዲዮ ብሎ ነው ያሰባሰበው። ጠይቀን አናውቅም፣ አይመለከተንም። ለስቱዲዮ ብላችሁ ሰጣችሁታ ስቱዲዮ እንዲገነባ ነው ገንብቶ አሳይቶናል። የሰበሰበውን ያክል ይገንባ አይገንባ እኛ ሂሳብ አናወራረድም። በቃ ፈልጋችሁን ይሰጣችሁት አይመለከተንም። የወንጌል ስርጭት ብለህ ብትሰጥ ችግር የለውም። ወንጌል ሲወጣ እናያለን። የአፎርድ አድርጓል ወይ ወጪውን አይወጭም። እግዚአብሔርና ሰውየው ይጠያየቃሉ። እግዚአብሔር ደግሞ ስለ ሁሉ ነገር መልስ እንዲሰጥ ያደርጋል። ምንም ችግር የለውም። ስለ ሆዱ ስለ ጠኔው አንጥፎ ሲለምን ያየነው በፕሮቴስታንት ስብስብ ውስጥ አንተና ዜድ የሚባል የዮናታን አክሊሉ ተላላኪ አለ። እሱ ልጅ ብቻ ነው ስትለምኑ የሰማነው። ሆዴ ልቤ ኩላሊቴ ብላችሁ ስትለምኑ አንጥፋችሁ የሰማነው። እንደቀደም ጠቅሰናል። ቃሌ ጠይቆ ያውቃል የትምህርታዊ ጉዞ ላደርግ ነው ብሎ ነው። ስለዚህ ወንጌል አገልግሎ ነው ስሙ። ነገርየውን ልክ ያድርገው ራሱና ቃሌና አብሮት ያሉ ሰዎች ነው የሚያውቁት። አይመለከተኝም። ግን የጠየቁት ስለ ወንጌል ስርጭት ነው። ቢደገፉም ችግር የለውም። አፈጻጸማቸው ላይ ያለው ችግር እግዚአብሔር ይጠይቃቸዋል። ችግር የለውም። እኛ ሄደን ሂሳባና እንቆጣጠር። አንተ ግን እየጠየቅ ያለው በቋሚነት ሆዴን ደግፉት ነው እያልክ ያለው። የትኛው ሐዋርያ ነው እንደዚህ አይነት ጥያቄ? የትኛው መጽሐፍ ላይ የተጠቀሰው እንደዚህ አይነት ልመና? የትኛው እግዚአብሔር ነው? አንተ እንዳልከው ሰይጣን አይደለም የሥራ በር የዘጋብኝ እግዚአብሔር ነው የዘጋብኝ ስትል ነበር። የትኛው እግዚአብሔር ነው? የትኛው መጽሐፍ ቅዱስ ላይ ነው? የትኛው የብሉይ ኪዳንና የአዲስ ኪዳን መልእክት ላይ ነው እግዚአብሔር የሥራ በር የሚዘጋ? እንድትነግረን ነው። ለኛም ገንዘብ ተሰብስቦልን እኮ ያውቃል በተለያየ ስም። አሁን አንተ ስሜታ የሆነ ገብታ አንዴ ይዛ ልጆች ሲያሙኝ ለመኪና መግዣ እንሰብስብለት እኮ ብለህ ብር እኮ ሰዎች ሰጥተውኝ ያውቃሉ። ለምን ብለህ? ለመኪና መግዣ። በቃ ይታወቃል አላማው መኪና መግዣ። አዋጣልኝም አላልኩም፣ ሰብስቡልኝም አላልኩም። ገብተህ በስሜታዊነት ለአቤል የመኪና መዋጮን ሰብስብ እኮ ብለህ ታውቃለህ። ቃሌ ዲቴል ሪፖርት አቀርቧል ሊሆን ይችላል አላውቅም። እኔ ሰብሰብልኝ ሲል ነው የሰማሁት። ሪፖርቱን አላየሁም። ካቀረበም እሰየው ጸዴ ነው። ጎበስ እንኳን አቀረበ። እሰይ ዲቴይል ሪፖርት ካቀረበ ጥሩ ነው። እንዲህ ትራንስፓራንት ሲሆን ደስ ይላል። ግልጽነት የተሞላበት ሲሆን ደስ ይላል። ሪፖርቱን ሲኖር ጸዴ ነው፣ ደስ ይላል። ለኔ መኪና ግዙለት ብለን ያልጠየቅኩም። አደባባይ ላይ ወጣ ጠይቀህልኝ እኮ ሰዎች ገንዘብ አስገብተውልኛል እኮ። እግዚአብሔር ይስጥ። ስሜት የሆነ ነው ገንዘብ እንዲገቱልኝ ያደረከው። ማጅራታቸውን ይዤ ወንጌል ብዬ ምናምን አይደለም የጠየኳቸው፣ ሰጥተውኝ የሆነ ሚሽን እኮ ተጠይቆ እንደዚህ ይደረግ ተብሎ እኮ ሰው ይሰበሰብለታል። እንዴት በቋሚነት ጦሩኝ ብለህ ወንጌል ተጧሪ ትሆናለህ አንተ? ለዛውን ቁጭ ብለህ ሞባይል ፊት ለምታወራው ወሬ ማለት